ቴዲ አፍሮ ወይስ ሃጫሉ ሁንዴሳ? ቴዲ አፍሮን አፍነውታል። ስለ ቴዲ አፍሮ ሲነሳ ስለ ሃጫሉ ሁንዴሳ ማንሳት ግዴታ መስሎ ለሚታያቸው ሰዎች ነው ይሄን ቪዲዮ። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው አልኩት። አስቦ መለሰልኝ፣ ኢትዮጵያ ብሎ ዝም አለ። አንዳንድ ግጥሞቹን ብንመለከት ነው። ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ። እነሆ ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ ቴዲ አፍሮ እንግዲህ አልበሙን መልቀቁ ሁላችንም የምናውቀው ነገር ነው። እሱን አስመልክቶ አልበሙን አስመልክቶ እንግዲህ ብዙዎች ከሃጫሉ ሁንዴሳ ጋር ያወዳደሩት ይገኛሉ። እንዲሁም ደግሞ በአልበሙ ዙሪያ ላይ መንግስትን የተቸበት ዘፈን አለ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ከብዙዎች ነቀፋ እየደረሱ ይገኛል። ይሄንንም አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዚህ ጉዳይ ላይ ምንም አይነት ሐሳብና አስተያየት አንሰጥም። እስከ ቪዲዮ ብቻ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ። ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ የሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ይሰሩለት ቴዲስ ፕሮሞሽን ቦሪም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳየው። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ is the least of this government's problem. even አይደለም አይደለም አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አለ። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴቱ ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴቱ ውስጥ ስለ አሪፍ መኪና፣ ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ አሁን እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አም ኢገር ቱ ሊስን። እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው። የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። on that note በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። ሰው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉ እንግዲህ እቺ እንድትዘፈነች ቴድሮስ እንደዚህ ይሄ ቴድሮስ አላሉ እንደዚህ አይነት ዘፈን አለ ማን ነው ደግሞ የሚዘፍነው ምናምን አልኳቸው። እናስጠይቃቸው አይ አንድ ልጅ ነው ስላንተ ዘፍኗል እስቲ ካሴቱን ፈልጉልኝ። አይ ካሴቱን አናገኘውም አሉ እንዴ
እንዴት ላምናችሁ እችላለሁኝ አልኩኝ። አይ ሊወጣ ነው ካሴቱ አሉና በመሀል አመጡና ደግሞ ኃይለ እንዴት አይነት ቢወደኝ ነው ወይንም ደግሞ እንዴት በጣም ተመስጦ ነው ማለት ነው ወይ ሯጭ ሊሆን ፈልጎ ነው አልኩኝ። እና ያው ካሴቱ ወጣና እስቲ ልጁን ሊየው አልኩኝ። ማለት ዘፋኙን ሊየው ምን አይነት ሰው ነው አለ። ሳው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉኝ። እቺ እንድትዘፈነች በቃ አንቺ እያልኩ ነው ያነጋገርኩት እና አንቺ ልጅ ዘፈንሻው በጣም አመሰግናለሁ አለ። እና በኋላ ያው እንግዲህ ዘፈኑ ተለቀቀ። አይታችሁት እንደሆነ ብዙ ከዘፈኑ በኋላ ብዙ ወሬ ተወራ በቴድሮስ ላይ። ግማሹ 50 ሺህ ብር ሰጠው፣ 30 ሺህ ብር። በኋላ አንድ ጋዜጣ ላይ ነው ይሄን ያህል ሰጥተዋል፣ 30 ሺህ ነው ሰጥተዋል ለማለት ቴድሮስ እኔ እንኳን 30 ሺህ 30 ሳንቲምም አልሰጠሁት። እንግዲህ ወደፊት እርግጠኛ ነኝ ልክ እንደኛ እንደ አትሌቶቹ በዓለም ላይ ዘፈኑ እንደሚወጣለት ባለሙሉ ተስፋ ነኝ። ዳስጣን ላይ አንዳንድ ግጥሞቹን ብንመለከት ነው። በነገራችን ላይ 17ኛው ትራክ ላይ ያለው ዘፈኑ ካለቀ በኋላ በአሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ብሎ ነው የሚያበቃው ቴዲ አፍሮ። ይህን የሚለው በንግግር ነው። ይህ በጣም ጥልቅ የሆነ ነው። ምን ብለን እንተርጉመው? እንግዲህ ብዙዎቻችን እንደ መረዳታችን ወስደነዋል። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው አለ። ምናልባት ኢትዮጵያ እየነጋላት ነው፣ ከድቅድቁ ጨለማ እየወጣች ነው የሚልም መልእክት አድርገን ወስደናል። ከዚህ የተሻለ ትርጓሜ ያለው ሰው የሚነግረን ካለ ለመስማት ዝግጁ ነን። ከዚህ በተጨማሪ የተለያዩ ድምጾችን አስገብቷል። የቀዳማዊ ኃይለ ሥላሴን በጣም ድንቅ ንግግር ያስገባበትም ዘፈን አለ። ፀሐዬ ደመቀች የሚለውን የሕፃናትንም እንደዚሁ መዝሙር ያስገባበታል። በደርግ ዘመን የነበረ አንድ መዝሙር የሚታወቅ መዝሙር አለ። ኢትዮጵያ ትቅደም ሃሁ ኢትዮጵያ ትቅደም የሚለውንም ይህንኑም ዜማ ያስገባበት ነው። ታሪክ ይነግረናል፣ ልጅነታችንን ያስታውሰናል። ያልነካካው ርዕሰ ጉዳይ ያልነካካው የማህበረሰብ ክፍል የለም። በዚህ 58 ደቂቃ ባልሞላ የ18ቱ ትራክ አጠቃላይ 58 ደቂቃ ቢሆን ነው። በዚህ በ58 ደቂቃ ውስጥ ግን ብዙ ነገር አነሳ። ታሪክን ብዙ ነገሮችን ጠቅሰን የምንጨርሰው አይደለም። በዚህ በጣልዳስ በተሰኘው ዘፈን ደግሞ 3 ነገሮችን በአንድ ዘፈን ውስጥ እናገኛለን። አንድ ታሪክ፣ 2 ቁጭት፣ 3ኛው ደግሞ ተስፋና ወኔ ነው። ታሪክን ይነግረናል። ኢትዮጵያ ምን ያህል ዋጋ እንደተከፈለላት፣ በመርዝ ጢስ በመርዝ የተገደሉ በብዙ መስዋዕትነት ተከፍሎላት የመጣች ሀገር እንደሆነች ይነግረናል። ከዛ ደግሞ ቁጭት አለ። እንዴት ባንዲራውን ላንሳ አቃተኝ፣ ጉልበቴ ዛለ ነው የሚለው። ከዛ ቁጭት እንውጣ ነው የሚለው። ለአንድ ነፍስ ያልሳሳም እንውጣ ይላል። ከዛም በል ባንዲራውን አንሳ ይላል። መልእክት ነው፣ ጥሪ ነው። ቴዲ ጥሪ ምን ያደረገው? ዝም ብሎ መቆዘም አያስፈልግም፣ ዝም ማለት አያስፈልግም። ለበጓም አልበጃት 12 ሆነ አንድ ነብር በላት ይላል። ስለዚህ ዝምታም መጥፎ ነው፣ እንነሳ የሚልም ጥሪ አለው። እንግዲህ አንተ ምናልባት ቴዲ ላይ አንዳች ነገር እንዳያደርሱበት በሚል ከዘፈኑ ካስተላለፈው ግጥሞች እየቆጠብክ ስሜትን የገለጽክ ሊሆን ይችላል። ቴዲ ግን ተንፍሶታል። አደራው የኛ ነው፣ እዳው የኛ ነው። እሱ የቤት ስራውን ጨርሷል። መስፍን መሳይ እውነት ነው እኮ ማለት ዝም ብዬ ሳዳምጠው እንደ ብልጽግና ላለ ፈሪ መንግስት እንደዚህ እንኳን ይሄ ተብሎ ቀርቶ ሌላም ነገር በትንሽ ነገር የሚበረግግ መንግስት ነው። ይሄ ግን በግልጽ ነው ማለት ችግሩን አነሳ፣ ህዝቡን መከረ፣ ተስፋውን አሳየ። አንሳው እውነቴ ነው አንሳው ማለት ባንዲራውን ተነሳ ማለት ነው፣ እንዲያው በተዘዋዋሪ ማለት ነው። እና ማለት የሚገርም አይነት እኔ ድፍረቱ ነው የገረመኝ። ያኔ እንደዛ ዋጋ ከፍሎ ቴዲ ቴዎድሮስ ካሳሁን ዋጋ ከፍሏል። ያውቀዋል። ከፖለቲካውን መተንኮት ፖለቲካውን መንካት ዋጋ እንደሚያስከፍል ያውቀዋል። ያንን ዋጋ ከፍሎ አሁን ደግሞ ከዛ የባሰ አምባገነን መንግስት ባለበት አይደለም እንደዚህ ጠንካራ እንትን አይደለም ትንሽ ነው። ወዳጀነ መሐረነ እንዲህ ሲል ይጀምራል። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቅኩት።
ቴዲ ላንተ የተለየ ቅዱስ ስፍራ የት ነው አልኩት። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝና ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየው ቦታ የት ነው አልኩት። አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩት እያስረዳሁት። እንደው ከአክሱም፣ ከላሊበላ፣ ከጊሼን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው አልኩት። ቴዲ ፈገግ አለና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም በጣም መልካም ሰው ነው። አንደኛ፣ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ሁለተኛ፣ ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላእኩ ቅዱስ ሚካኤል ነው ብሎኛል። ሶስተኛ፣ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። አራተኛ፣ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትንም የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ፣ ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃው ነው። ስድስተኛ፣ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ሰባተኛ፣ ቴዲ ያለውን ዝና የሚያውቅ አይመስልም ወይም ትኩረት አይሰጠውም። ስለ እሱ ለማውራት ሲሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ስምንተኛ፣ ለቴዲ ሙዚቃ ሕይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት ወይም ሚውዚካል ኢንተለጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጂኒየስ ይመስለኛል። ዘጠነኛ፣ ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ወይም ቲንከር ነው። አስረኛ፣ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11ኛ፣ ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጅንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉሥ ይመስላል። 12ኛ፣ ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን 2ቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹሕ በሆነው ልቡ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። እንግዲህ ተመልካቾቻችን ዶክተር ወዳጅነ መሐርነ የሰጣቸው 12 ምስክሮች ይህን ይመስሉ ነበረ። ይህ መሴ ቱዴይ ነው። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሼር በማድረግ
ቤተሰቦቻችን ልትሆኑ ስለ ቴዲ አፍሮ ሲነሳ ስለ ሃጫሉ ሁንዴሳ ማንሳት ግዴታ መስሎ ለሚታያችሁ ሰዎች ነው ይህን ቪዲዮ የምሰራው። ለእኔ ሁለቱ በአንድ ሀገር ውስጥ የሚኖሩ የተለያዩ ሰዎች ናቸው። ትልቁ ልዩነታቸው የታሪክ አረዳዳቸው ነው። በሁለቱ መካከል ያለው የታሪክ አረዳድ የተለያየ ነው። ነገር ግን ያንን የተረዱትን ነገር የገባቸውን ነገር በዜማ በግጥም አድርገው ለኦዲየንሶቻቸው የሚያቀርቡበት መንገድ ሁለቱንም ጎበዝ ያሰኛቸዋል። በተለያየ አቅጣጫ ያለን ሰዎች የታሪክ አረዳዳቸውን ላንቀበል እንችላለን። ነገር ግን ያንን የገባቸውን ነገር የተረዱትን ነገር የሚያቀርቡበትን መንገድ አይተን ሁለቱንም አለማድረግ ንፉግነት ይመስለኛል። ሃጫሉ ሁንዴሳ ለእኛ ለኦሮሞ ልጆች ምን እንደሆነ የታወቀ ጉዳይ ነው። ለእኛ ከዘፋኝም በላይ ነው። ያ ማለት ግን ቴዲ አፍሮ በዘፈነ ቁጥር ስለ ቴዲ አፍሮ በተነሳ ቁጥር ግዴታ ሃጫሉን በዛ ማስታወስ አለብን ብዬ አላስብም። ሃጫሉ የሰራቸው ስራዎች ራሱ የሚረሱ አይደሉም። ሃጫሉ ሁንዴሳ ሁል ጊዜ የሚያንገበግበን የማይድንልን ቁስል ነው። ስለዚህ ማወዳደር የሌለብንን ነገር ራሱ ባናወዳደር ጥሩ ነው ብዬ አስባለሁ። በዚህ ጉዳይ ላይ እንግዲህ ሀገር የሚያውቀው እውነት ነው። ቴዲ ወይስ ሃጫሉ የሚባለው ነገር ማን እንደሚበልጥ ራሳቸው ውስጣቸው ያውቀዋል። ሀገር ያወቀው ፀሐይ የሞቀው ስንቱ ሰው የሚያውቀው ጉዳይ ነው ማን እንደሚበልጥ። ሁሉም ለየራሱ የሚበልጠው ይኖራል። ነገር ግን ይህን ግን እንዲህ ነው ማለት አይቻልም። ማለት ማን እንደሚበልጥ ሁላችንም ራሳችን የምናውቀው ነገር ነው። ለዛሬው በዚህ ብቃ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቸር ሰንብቱ።